ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችን ይብዛልን። ቤተሰቦችዬ ሀይሚና ቡራ ሳያዩት ቪዲዮ ውስጥ የገባባቸው ነገር አለ። እሱን እንዲያጠፉት ሁላችሁን ድምጽ ትሆናላችሁ ማለት ነው። በመጀመሪያ መናገር የምፈልገው አሳያችኋለሁ፣ ቪዲዮ መሀል ላይ የገባባቸውን ማለት ነው። እና እሱን እንዲያነሱት ሁላችሁም ለነቡርኬ ሜንሽን ታደርጉልኛላችሁ። በመጀመሪያ ደረጃ አንደኛ መልእክቴ ፍትህ ለሀና እህታችን በረሃ ስትሄድ በረሃ ላይ ለቀረችዋ እህታችን ፍትህ እንላለን። በመጀመሪያ ደረጃ ማለት ፈልጋለሁኝ። ምክንያቱም ዩቱብ ላይ ቪዲዮ እሰራለሁ ብዬ አስቤ በጣም ቢዚ ሆንኩኝ ጋይስ። ትንሽ ስራ በጣም ጫና ስለበዛብኝ ነው። እና ፍትህ ለእህታችን ሁላችሁም ዛሬ ከታች ኮመንቴ ላይ ፍትህ ለእህታችን እንድትሉ እፈልጋለሁኝ። ምክንያቱም በጣም እጅግ በጣም ያሳዘነችን እህቴ ናት። በጣም እጅግ በጣም የምታሳዝን በበረሃ ስትሄድ ልጇን ጥላ እንግዲህ በአጋቾች ታግቻ በረሃ ላይ የቀረች እህታችን ናትና ፍትህ ለእህታችን ብላችሁ ሁላችሁም እህቶች፣ ስፔሻሊ ስደተኞች እናንተን ይመለከታል። የመዳም ቅመሞች እኛን ይመለከታል። ሁላችንም ፍትህ ለሀና እንድትሉ ፈልጋለሁ። ሌላው ደግሞ ዛሬ ሀይሚና ቡራ እንግዲህ እንዳያችሁት ከቡራ ጋር ተኝታ ከቡራ ጋር ተኝታ እንግዲህ እንደዚህ አይነትን ፕራንክ አርገዋለች ማለት ነው። ግን እስከዛሬ እንግዲህ አብረው ተኝተው አያውቁም፣ አልተነካኩም። በጣም በሚገርም ሁኔታ በጣም አሜዚንግ ነው የሆንኩት። አንድ ቤት ነው የሚኖሩት፣ ግን በቃ በጣም ብዙ ወንዶች ከቡርኬና ከሀይሚ ይህንን ትምህርት እንድትወስዱ እፈልጋለሁ። አስቡት፣ ቡርኬ እንኳን ወንድ ነው። ወንዶች ደግሞ ታውቃላችሁ ስሜታቸው አፍንጫቸው ላይ ነው። ይሄ ደግሞ ተፈጥሮ ነው። መጽሐፍ ቅዱስም ቁርአንም ላይ ያለ ነገር ነው። ኔቸር ነው። ሳይንስም ላይ ያለ ነገር ነው። ኔቸር ነው። ወንዶች ለስሜታቸው በጣም ቅርብ ናቸው። ሴት ልጅ ናት ስሜቷን መቆጣጠር የምትችለውና ቡርኬ ግን ስሜቱን ተቆጣጥሮ በቃ ኖ ብሎ አብረው እንኳን አንድ ቤት ውስጥ እየኖሩ ምንም ነገር ሳይነካኩ እዚህ ደረጃ መድረሳቸው አሜዚንግ፣ በጣም ነው የሚገርመው የሚደንቀውም ጭምር። እና ብዙ ወንዶች ሴት ልጅ እንደዚህ በዚህ አይነት ሁኔታ እንደዚህ አይነት ነገር ብቻ የምትፈልጉ ወንዶች ከቡርኬ ትልቅ ትምህርት እንድትወስዱ መልእክቴን አስተላልፋለሁ ማለት ነው። ሌላው ደግሞ ብዙ ጊዜ ሀይሚ በቃ አብራችሁ እስከኖሩ ድረስ ለምንድን ነው የምትሉ ሰዎች አላችሁ። ለምንድን ነው አብረን አልተኛንም? በተደጋጋሚ እንደዚህ አይነት ቪዲዮ ይሰራሉ እና ለምንድን ነው አብረን አልተኛንም የሚሉት? አብረው እየኖሩ አንድ ቤት ነው የሚኖሩት ምናምን የምትሉ አላችሁ። ኦፍኮርስ አንዳንድ ሴት ክብራቸውን የሚጠብቁ ሴቶች አሉ። ሁሉም ሴት አንድ አይደለም። እንደዚህ የምትሉ ሴቶች እናንተ ላገኛችሁት ወንድ ስለምተኙ ሁሉም ሴት እንደዛ የሚመስላችሁ አሉ። እኔ አሁን ሀይሚ ላይ በጣም ነው የምተማመነው። ከቡርኬ ጋር ተነካክታ እንደማታቅ በጣም ነው እርግጠኛ መሆነው። ምክንያቱም የራሴ እንትን ስላለኝ ማለት ነው። ሀይሚ ይመስለኛል ክብሯን በጣም ትፈልጓለች። ጀስት ሽማግሌ እንዲልክ ቡርኬ በስነስርዓት ከዛ በስነስርዓት ዊዲንግ እንዲያደርግ ምናምን ትፈልጋለች። ካያችሁ ብዙ ጊዜ የምትፈትነው ፈተና ለቡርኬ የምትፈትነው ፈተናዎች በሙሉ እነዚህን ነገሮች የሚያሳይ ነው። እንደዚህ አይነት ነገሮችን የሚያሳይ ነው ብዙ ጊዜ ካያችሁና ሀይሚ ትፈልጋለች በቃ ቡርኬ ሪል የሆነ ላይፍ ውስጥ እንዲያስገባት ሪል የሆነ ህይወት አብረው እንዲኖሩ ትፈልጋለች። እና ቡርኬም አንተም ይህንን አይተ እንድታስብበት ፈልጋለሁ። ወንድም ቡርኬ አስብበት፣ ፕሊዝ አስብበት። በቃ ይህ ነው ልልክ የምችለው። ምክንያቱም ሀይሚ አንተ ስር እስካለች ድረስ ከአንተ ጋር እስካለች ድረስ ቤተሰቡም እኮ ይጠይቃል። አሁን ለምሳሌ ሽማግሌ ሳይላክ አብራ ኖረች ምናምን ብዙ ነገር ሊባል ይችላል። የሰፈር ሰው ጓደኞቿ ብዙ ነገር፣ ግን ሰው ምንም ሊል ይችላል። የራሱ ጉዳይ ስለ ሰው። ግን አንተ አሁን ጾም ሲፈታ ሰፕራይዝ አለ ብለሃል። እኛ በጉጉት የምንጠብቀው ምንም ነገር አይደለም። ሰፕራይዙን የምንጠብቀው ለሀይሚ ሽማግሌ ተላከ ሲባል መስማት እንፈልጋለን። ካንተ እንፈልጋለን። ከጾም በኋላ ከዳግማ ትንሣኤ በኋላ ያው እናንተ የክርስትና እምነት ተከታዮች ስለሆናችሁ ከጾም በኋላ አሁን በጾሙ ማድረግ ስለማይቻል ማለት ነው። ከጾም በኋላ ግን ሽማግሌ አስፈላጊውን ነገር አርገግ ለሀይሚ ክብር እንደምታረግላት በተስፋ እንጠብቃለን። ምክንያቱም አንተም አዲስ ነገር አለ እያልከን ስለሆነ ማለት ነው። እና በጣም አድንቄ ያለው ቡርኬ በጣም ጀግና ነህ፣ ጎበዝ ነህ። ከአንተ ብዙ ትምህርት እንድንማር እያረጋችሁ ነው። ስፔሻሊ በዚህ ዘመን ሴት ልጅ ላይ ስንት ጾታዊ ጥቃት በሚፈጸምበት ዘመን ላይ አንተ ግን ከእሷ ጋር አንድ ቤት ውስጥ እየኖራችሁ በዚህ ደረጃ ጀስት በቃ ኖርማላይዝድ ፍሬንድሊ ሪሌሽንሽፕ ይዛችሁ ከሌላ ነገር ንክኪ በምታደርጉት ነገር በጣም አደንቃችኋለሁ። ሌሎቻችሁ ደግሞ አሁንም ሀይሚን የምትሳደቡ አላችሁ፣ በጎን ደግሞ ቡርኬን የምትሳደቡ አላችሁ። ተው እንጂ እነሱ እኮ ኦልሬዲ ያንን የጸብ ሰዓት ጨርሰው አሁን አንድ ሆነዋልና ሁለቱንም አንድ ላይ ብትወዷቸው። ሌላውን ደግሞ የሀይሚን የቆየ ፎቶ ምናምን ቪዲዮ እያመጣችሁ የተለያየ ነገር የምትሉ አላችሁ። ይደብራል ጋይስ፣ አታርጉ በእናታችሁ። የሰው ልጅ ይቀየራል። እኔ ለምሳሌ 2017 ላይ
ፌስቡኬ ላይ ገብታችሁ ብታዩት በጣም ቀጫጫ ነበርኩኝ። በጣም ቀጫጫ ማለት ነው። ግን አሁን ደግሞ ብታዩ ደግሞ በጣም ወፍሬ ምናምን ምናምን እና የሰው ልጅ የማይቀየርበት ነገር ምንም አይኖርም። ፊዚካል ይቀየራል፣ ሰውነት ይጨምራል፣ ይቀንሳል። እና ስጋ ኖርማል ነው። በቃ ሰውነታችን አንዴ ይጨምራል፣ አንዴ ይቀንሳል። ይሄ ያለ ነገር ነው። እና እንደዛ ባታረጉ መልካም ነው ላለውኝ። ተመችቶኛል የዛሬው ፕራንካችሁ። ሀሳብ አስተያየቴም የዛሬው ፕራንካችሁ በጣም አሪፍ ነው፣ ጸዴ ነው፣ ለብዙ ሰዎች የሚያስተምር ነው። እና አሁንም በመጨረሻ መልእክቴን የማስተላልፈው ቡርኬ ምንም ቢሆን ለእዩ መልስ እንዳትመልስ። ለእዩ በፍጹም መልስ መመለስ የለብክም። እሷ በተደጋጋሚ ቪዲዮዎችን እየሰራች ነው። ፕሊዝ አንዲት መልስ ወተክ እንዳትመልስላት። እንደፈለገች ትሁን፣ እንደፈለገች ትወራጭ፣ አንተን አይመለከትክም ማለት ነው። ቡሩክዬ በጣም ነው የምንወዳችሁ የምናከብራችሁ። እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሁላችሁም ከስር ፍትህ ለሀና እህታችን እንድትሉ ፈልጋለሁ። ስፔሻሊ ስደተኞች እወዳችኋለሁ። ጉድ ናይት